አብዛኛው ስፖርተኛ የጥንካሬ መለኪያ የሚመስለው ትልቅ ደረት፣ ትልቅ እጅ ወይም ደግሞ የሚያምር ፓክ ይመስለዋል። የሚያምር ቅርጽ ያለው ወይም ደግሞ የሚያምር ሰውነት ያለውን ሰው በሚመለከቱ ጊዜ እሱም እንደ ሌሎቹ ጉልበት ያለው ይመስላቸዋል። ነገር ግን ያ የተሳሳተ ሀሳብ ነው። አብዛኛውን ጊዜ ጠንካራ ብለን የምናስባቸው ሰዎች የተለያዩ ዴድሊፍቶችን ማለትም ከባባድ ኪሎችን እያነሱ ጂም ውስጥ አሪፍ ፐርፎርማንስ የሚያሳዩ ሰዎችን ወይም ደግሞ ስፖርተኞችን በምንመለከትበት ጊዜ ሁሉንም አንድ የሚያደርጋቸው ነገር ምንድን ነው? ሁሉም ጠንካራ የሚባል ፎርአርም አላቸው ወይም ደግሞ ፎርአርማቸውን በምናይበት ጊዜ ወፍራምና በጣም ዴቨሎፕድ የሆነ ነው። ይሄ ያለ ምክንያት የሆነ ነገር አለ። አንዳንድ የሳይንስ ጥናቶች እንደሚያሳዩት ከሆነ ትልቅ ፎርአርም ያላቸው ሰዎች እጃቸው ጠንካራ የመሆን እድላቸውና ዴድሊፍት፣ የተለያዩ የክብደት ማንሳት ኤክሰርሳይሶች ላይ አሪፍ ፐርፎርማንስ እንደሚያሳዩ ይናገራል። ከዛም በተጨማሪ ደግሞ ድሮ ልጅ እያለን አስተውላችሁ ከሆነ አርም ሬስሊንግ በምናደርግበት ጊዜ በጣም የሚጥሉን ወይም ደግሞ የሚያሸንፉን ሰዎች ፎርአርማቸው ትልቅ የሚባልና ጠንካራ የሚባል ፎርአርም ያላቸው ሰዎች ናቸው። ይሄም በምክንያት ያልሆነ ነገር አለ። ፎርአርማችን ለሰውነታችን ጥንካሬ፣ ከባድ ኪሎ ለማንሳት፣ ቀን ተቀን የምናደርጋቸው ከባባድ ኪሎችን ለማንሳት የምናደርጋቸውን ኤክሰርሳይሶች ወይም ደግሞ የተለያዩ አክቲቪቲዎች ላይ ጠንካራ እንድንሆንና አሪፍ ፐርፎርማንስ እንድናሳይ ከሚያደርጉን የሰውነታችን ክፍሎች ውስጥ አንዱ ነው። ዛሬም እኔም ይህን ቪዲዮ ማዘጋጀት ያሰብኩት የፎርአርምን ጥቅም ስለተረዳውና ለተከታታዮች የዚህን የሰውነት ክፍል ጠቀሜታ አስረድቼ እንዴት ማጎልበት እንደሚችሉ፣ ምን አይነት ኤክሰርሳይዝ መስራት እንዳለባቸው ለማብራራት ነው ይህንን ቪዲዮ ያዘጋጁት። ጥንካሬ የምትፈልጉ ከሆነና ወፍራም ገበድ ያለ ፎርአርም የምትፈልጉ ከሆነ ይህንን ቪዲዮ ምንም ሳታሳልፉ እስከ መጨረሻው ድረስ ተከታተሉት። የፊት ሀበሻ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። አሁን ወደ ቪዲዮ እንግባ። ፎርአርም ብለን የምንጠራው ምስል ጠንካራ ከማድረጉ በተጨማሪ የማማረብ ወይም ደግሞ ኤስቴቲክ የሚባለውን ነገር ለሰውነታችን የማምጣት ማዝመሚያ ያሳያል። ለምን ካላችሁ ቲክቶክ ላይ የተለያዩ የስፖርት ኮንቴንቶችን ወይም ደግሞ የጂም ኮንቴንቶችን በምታዩበት ጊዜ አሁን ላይ በጣም ደም ስር ያለው ቬን የበዛበት ፎርአርም እንደ ኤስቴቲክ ወይም ደግሞ እንደ ውበት ነው የሚታየው። ድሮ ፓክ ብቻ ወይም ደግሞ የሚያምር ደረት ብቻ ነበር ሰው የሚያደንቀው። አሁን ግን ተለቅ ያለ ፎርአርም፣ ደም ስር ያለው ፎርአርም ከሆነ እንደ ኤስቴቲክ ይታያል፣ ሰውነታችንም እንደሚያምር ተደርጎ ይቆጠራል ማለት ነው። ስለዚህ ጠንካራ ከመሆንም በተጨማሪ ሰውነታችሁ አጠቃላይ ወይም ደግሞ የሚያምር እጅ ያላችሁ ለመባል ከፈለጋችሁ ፎርአርማችሁን ማገበድ ወይም ደግሞ በጣም ደም ስር የበዛበት ማስመሰል ትችላላችሁ ማለት ነው። አሁን ወደ ኤክሰርሳይሶቹ እንግባ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ሪስት ካርል ተብሎ ይሄ ኤክሰርሳይዝ ብዙ ጊዜ ስትሰሩት ወይም ደግሞ ሰው ሲሰራ አይታችሁት ሊሆን ይችላል። በጣም የተለመደም የፎርአርም ኤክሰርሳይዝ ሊሆን ይችላል። ነገር ግን ጠቀሜታ ያለውና ይሄ ደም ስር የበዛበት ፎርአርም የምናመጣበት አንደኛውና ወሳኙ መንገድ ወይም ደግሞ ኤክሰርሳይዝ ነው። ፎርአርማችን ላይ የሚገኙት ብራኪዮራዲያሊስ እና ፍሌክሰርስ ተብሎ የሚጠሩ ሁለት ወሳኝ ክፍሎች አሉ። ይህንን ኤክሰርሳይዝ በምንሰራበት ጊዜ እነዚህ ሁለት የፎርአርም ክፍሎቻችን ይነቃቃሉ፣ በደንብ ይሰራሉ። ስለዚህ ይህንን ኤክሰርሳይዝ በትክክለኛው ፎርም እና በትክክለኛው ክብደት ከተጠቀምን ፎርአርማችንን ማሻሻልና የሚያምር ማድረግ እንችላለን ማለት ነው። አሰራሩ እንዲህ ነው። አንድ ቤንች ላይ ቁጭ እናላለን። ከዚያም ሁለት ከበድ የሚሉ ዳምፔሎችን፣ አቅም ከሌለን ደግሞ በትንሽ መጀመር እንችላለን። ነገር ግን እጃችንን የሚፈታተነውን አይነት ክብደት እናዘጋጅና ወይም ዳምፔል እናዘጋጅና ያንን ዳምፔል ይዘን ፎርአርማችንን ታፋችን ላይ ካስተኛ ነው በኋላ የያዝነውን ዳምፔል በሪስታችን ተጠቅመን ወደ ላይና ወደ ታች እያደረግን ፎርአርማችንን ማሰራት ነው ዋናው የስፖርቱ ፎርም ወይም ደግሞ ትክክለኛ አቋም ማለት ነው። ከበድ የሚል ዳምፔል እናዘጋጃለን። ፎርአርማችንን ታፋችን ላይ እናደርገዋለን። ከዚያም ያንን ዳምፔል በሪስታችን ተጠቅመን ወደ ላይ ወደ ታች እያደረግን ወይም ደግሞ እያሽከረከርን ፎርአርማችንን ለማሰራት እንሞክራለን ማለት ነው። ይሄ ኤክሰርሳይዝ እንደምታስቡት ቀላል እንዳይመስላችሁ። በተለይ ደግሞ ከበድ ያለ ዳምፔል ወይም ደግሞ ኪሎ በምትጠቀሙበት ሰዓት እጃችሁ ላይ የሚያቃጥል ስሜትና የህመም ስሜት ይሰማችኋል። ያ ህመምና የሚያቃጥል ስሜት ደግሞ ፎርአርማችን ላይ ቴንሽን ስለሚፈጠርና ጭንቀት ስለሚፈጠር ፎርአርማችን እንዲሻሻል ያደርገዋል። አንድ ሁለት ደግሞ ደም በጣም ስለሚዘዋወር ቬን እንዲበዛበትና ደም ስራችን በጣም ጎልቶ እንዲታይ ያደርግልናል ማለት ነው። ይህንን ኤክሰርሳይዝ ለ3 ሴት ከ12 እስከ 15 ድግግሞች ከሰራ ነው በቂ ነው። ነገር ግን ይህንን ኤክሰርሳይዝ ስትሰሩ አንድ መሳሳት የሌለባችሁ ስህተት ምንድን ነው? ክብደቱን ዝም ብላችሁ ማሽከርከር ወይም ደግሞ ሳትቆጣጠሩት ዝም ብላችሁ ለሰራው ብቻ ለማለት ኤክሰርሳይሱን መስራት የለባችሁ። በትክክል ኮንትሮል ሆኖ አንድ ወደ ላይ አንድ ወደ ታች ከፍ እያደረጋችሁ ቀስ እያላችሁ ከፍ እያደረጋችሁ መሆን አለበት። ያ ሲሆን ነው ፎርአርማችሁ ላይ የሚያቃጥል ስሜት የሚኖራችሁ፣ ለውጥም የምታመጡት በትክክለኛው ፎርም ስትሰሩት ነው። ሁለተኛ ላይ የምናገኘው ኤክሰርሳይዝ ደግሞ ሪቨርስ ሪስት ካርል ብለን የምንጠራው።
ይሄ ከሪስት ከርል ጋር አሰራሩ ምንም አይነት ልዩነት የለም። ነገር ግን ዳምፔሉን የምንይዝበት መንገድ እና እጃችንን የምናስቀምጥበት አቀማመጥ ፍጹም የተለያየ ነው። የመጀመሪያውን ስንሰራ ዳምፔሉን በቀዩ እጃችን ወይም ደግሞ ቀላ በሚለው እጃችን በኩል ነው የምንይዘው። ስናነሳውም ስናወርደውም በዛ በኩል ነው የምናደርገው። ሁለተኛውን ኤክሰርሳይዝ ስንሰራ ግን ጸዩሙን ወይም ደግሞ ጠቆር የሚለውን የእጃችን ክፍል ከጀርባ ያለው ማለት ነው እሱን እያየን ነው ዳምፔሉን በእጃችን የሚይዘን ወደ ላይና ወደ ታች ከፍ እያደረገን የምንሰራው ማለት ነው። ሁለቱም ኤክሰርሳይሶች ፎርአርማችንን ያሰሩታል። ነገር ግን የሚነኩት የፎርአርማችን ክፍሎች የተለያዩ ናቸው። ቅድም እንዳልኳችሁ ብራኪዮራዲያሊስ እና ፍሌክሰርስ የሚባለው ነው የመጀመሪያ ኤክሰርሳይዝ የሚነካው። ሁለተኛው ኤክሰርሳይዝ ግን የፎርአርማችንን የጀርባውን ክፍል ነው የሚነካው። ይሄ የጀርባው ክፍል ደግሞ በሚሻሻልበት እና አሪፍ ቅርጽ በሚኖርበት ጊዜ የተሰነጣጠቀ ፎርአርም እንዲኖረን እና ይሄ ግሪፕ ስትሪንግዝ ብለን የምንጠራው ነገር እንዲሰጠን የሚያደርግ ኤክሰርሳይዝ ነው ማለት ነው። አሰራሩን ለመድገም ያህል ቤንች ላይ እንቀመጣለን። ፎርአርማችንን ታፋችን ላይ እናስተኛዋለን። ከበድ የሚል ዳምፔል አዘጋጅተን ፊቱን አዙረ ነው የእጃችንን ማለትም ጸይሙን ወይም ደግሞ ጥቁርን የእጃችን ክፍል እያየን ወደ ላይና ወደ ታች እያደረግን ከርል እናደርገዋለን ፎርአርማችንን ማለት ነው። ይህንንም ኤክሰርሳይዝ ለ3 ሴት ከ12 እስከ 15 ድግግሞች ከሰራ ነው በቂ ነው። ሶስተኛ ላይ የምናገኘው ኤክሰርሳይዝ ደግሞ ሀመር ከርል ብለን የምንጠራው። ይሄ ኤክሰርሳይዝ ብዙውን ጊዜ ለእጅ ወይም ደግሞ ለባይሴፕስ ብለን የምንጠራውን የሰውነታችን ክፍል ለማጎልበት ብቻ ነው ብዙ ሰው የሚጠቀመው። ነገር ግን አዲስ የወጡ የሳይንስ ጥናቶች እንደሚያመላክቱት ከሆነ ይህንን ኤክሰርሳይዝ ስንጠቀም ይሄ ወፈር ያለው ስጋ የበዛበትና ዴቨሎፕ የሆነ ፎርአርም ለማምጣት ይህንንም ኤክሰርሳይዝ መጠቀም እንደምንችል። አሰራሩ 2 ዳምፔል እንይዛለን። እጃችንን ቀጥ አድርገ ነው ኒውትራል የሆነ አቀማመጥ ላይ አድርገ ነው ወደ ላይና ወደ ታች እያደረግን ሾልደራችንን ለማስነካት እየሞከርን ወደ ታችና ወደ ላይ እያደረግን የምንሰራው ኤክሰርሳይዝ ነው። ይሄ ባይሴፕሳችንንም ይነካልና ፎርአርማችንንም ያሰራልናል ማለት ነው። ኤክሰርሳይዙን ለ3 ሴት ከ10 እስከ 12 ድግግሞች ከሰራ ነው በቂ ነው። አሁን ደግሞ አራተኛ ላይ በጣም አስፈላጊ ከምላቸው ለግሪፕ ስትሪንግዝ ለፎርአርም ስትሪንግዝ አስፈላጊ ከምላቸው ወሳኝ ኤክሰርሳይሶች አንዱ ፋርመርስ ወክ ተብሎ የሚጠራው ነው። ይህንን ኤክሰርሳይዝ ለመስራት ወይ ዳምፔል ወይ ባርቤል ተጠቅመን ለኛ የሚመቸንን ይዘን መስራት እንችላለን። አሰራሩ እንዴት መሰላችሁ? ለእጃችን ይከብዳል ወይም ደግሞ ለሾልደር ለደረት አንሰራውን ብለን የምናስበውን ኪሎ እናዘጋጃለን። ለምሳሌ ደረት 30 ኪሎ የማንሰራ ከሆነ ለፋርመርስ ወክ የምንጠቀመው ኪሎ ያንን ይሆናል ማለት ነው። 30 ኪሎ ካዘጋጀን በኋላ ያንን 30 ኪሎ በሁለት እጃችን እንደያዝን ለ20 ወይም 40 ሜትር የሚሆን እንቅስቃሴ ወደፊትና ወደኋላ እያደረገን እንመላለሳለን ማለት ነው። ይህንን ስናደርግ ባላንሳችንን ጠብቀን ቀጥ ብለንና በትክክል እየተራመድን መሆን አለበት። እጃችን ላይ የተሻለ ስሜት እንዲሰማና ፎርአርማችን ላይ የመጎተት ስሜት እንዲሰማን መስራት የምንችለው ሌላው አማራጭ ደግሞ በባርቤል ነው። የሆነ ባርቤል እንሸከማለን በአንድ እጃችን። ያንን ባርቤል ይዘን እንደ ቅድሞ ከ20 እስከ 40 ሜትር የሚሆን ወደፊትና ወደኋላ እየተመላለስን እንሰራለን ማለት ነው። ይህንን ኤክሰርሳይዝ በምንሰራበት ጊዜ ፎርአርማችን ላይ ከምታስቡት በላይ የማቃጠል ስሜት ይሰማናል። አንደኛ ክብደቱን ባላንስ ለማድረግ እየሞከርን ስለሆነ እጃችን ከምታስቡት በላይ እየሰራና እየተጨናነቀ ይመጣል። ሁለት ደግሞ ራሱ ኤክሰርሳይሱ የፎርአርማችንን መስል ወደ ታች የሚጎትት ስለሆነና ኪሎ ጫና የሚያሳርፍ ስለሆነ ፎርአርማችንም በዛው ልክ ግሪፓችንም እየተሻሻለ ይመጣል ማለት ነው። ግሪፓችን ፎርአርማችን ተሻሻለ ማለት ደግሞ ዴድሊፍት ብለን የምንሰራውን ኤክሰርሳይዝ የተለያዩ ዳምፔል እያያዝን የምንሰራቸውን ኤክሰርሳይሶች ላይ ጠንካራ እንድንኖር ያደርገናል ማለት ነው። በዛው ልክም አርም ሬስሊንግ ብለን የምንጠራው ስፖርት ላይ የተሻለ ፐርፎርም ማድረግ እንድንችል ከሚያደርጉ ኤክሰርሳይሶች መካከል ፋርመርስ ወክ ነው ማለት ነው። ይህንን ኤክሰርሳይዝ ደግሞ ከላይ ከነገርኳችሁ 3 ኤክሰርሳይሶች ቀጥላችሁ በምትሰሩበት ጊዜ ፎርአርማችሁ ላይ በጣም የሚያቃጥል ስሜት እንዲሰማችሁ ስለሚያደርግና ከፍተኛ ፓምፕ ስለሚያመነጭላችሁ ከትክክለኛ ምግብ ጋር ስታገናኙት ፎርአርማችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ ማለት ነው። አሁን የነገርኳችሁን 4 ኤክሰርሳይሶች በትክክለኛው ፎርም በትክክለኛው ሰዓት በቂ አመጋገብ እየተመገባችሁ ከሆነ ያደረጋችሁት ፎርአርማችሁ ላይ የምትፈልጉትን አይነት ለውጥ ማምጣት ትችላላችሁ። የሚያምረውን ደም ስር የበዛበትና ትልቅ እጅ የሚያስመስለውን ፎርአርም መገንባት ትችላላችሁ ማለት ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የዚህ ቻናል ቤተሰብ ለመሆን የሰብስክራይብ እና የደወል ምልክቷን መጫን እንዳትረሱ። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ስር አሳውቁ።